በአምስቱ የሰዓት አቆጣጠሮች ውስጥ የተለያዩ ቦታዎች ላይ ያሉ የሩሲያ ኤርቤዞችን ያነጣጠረ ጥቃት በዩክሬን ተፈጽሟል። በዚህ ልክ የተራቀቀ አቅም መፍጠር የሚችል ጉልበትና ቴክኖሎጂ ካላቸው በርግጥ እነ ዘለንስኪ በዚህ ልክ ግዛታቸውን አሳልፈው አይሰጡም ነበር። 7 ቢሊዮን ጉዳት ደረሰች ምናምን ያረጃ አውሮፕላን አቃጥላ የሆነ ምናምን እንደዚህ ስላደረገች በጦርነቱ ላይ ምንድነው የሚፈይድላት? ብሪታንያ እኮ $8 ቢሊዮን ማድረግ አለብን በጀታችንን ለማይቀረው ጦርነት። የማይቀረው ጦርነት ደግሞ በአውሮፓ ምድርም በአትላንቲክ ምድርም የሚደረግ ነው። እነዚህ ሀገራት እንግዲህ ጭምር የሚመኙትን ኤስ-400 ያዘች ሩሲያ አሁን ግን በተራ የ400 እና የ500 ድሮን አማካኝነት ለምን ቪክቲም ሆነ? የፈጠነ ምላሽ መስጠት ያልፈለጉበት ምክንያት ይኖራቸዋል ፕሬዝዳንት ቭላድሚር ፑቲን። ግን እነዚህ ጉዳዮች የሩሲያ ወታደራዊ ጦር ግንባር እያደረገ ያለው እንቅስቃሴ የሚያስቆሙ አይደሉም። ለስተልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ። ነጻነት ታዲያ እንደምን አለ ቢኒያም? ሰላም መልካም አለን። ዛሬ ሰፋር ግን የምንመለከተው የሩሲያና የዩክሬን ውጥረት በተለይም የሩሲያ የሰው አልባ አውሮፕላን የተፈጸመባትን ዩክሬን እንዴት ፈጸመችው የሚለው ማን ከጀርባ ሊኖር ይችላል የሚሉ ሐሳቦችን በጠቅላላው ጦርነቱ ምን አንደምታ ላይ ነው አሁን ያለው የሚለው በስፋት እናነሳዋለን። ከዛ በፊት ግን እንደተለመደው ዓለማችን ላይ የተከሰቱ ነገሮች አሉ ከሚለው ጀምር። የዩክሬኑ ጉዳይ የኢስታንቡል ፕላስ እንትንም የጥቃቱም አላማ ከኢስታንቡል ፕላስ ጋርም ስለሚገናኝ ቱርክ አድርገውት የነበረው ቆይታቸውንም እሱንም ጨምሮ በተወሰነ መልኩ እናየዋለን። ዓለም ላይ ያው በርካታ ነገሮች አሉ። ትኩረት ከሳቡት ውስጥ ወይም እንደው ቢነሱ በየካሰብኳቸው ውስጥ አንደኛው የቻይናና የአሜሪካ በዚህ በታይዋን ጉዳይ ላይ ፔት ሄክሴት የመከላከያ ሚኒስትሩ ማለት ነው እሳቸው ቻይናን ለቀጠናው ስጋት ናት የሚል አይነት ሐሳብ መናገራቸውን ተከትሎ በእሳት እንደመጫወት ይቆጠራል። ታይዋንን እንግዲህ ወይ ነፃ ሀገር ለማድረግ የመመስረት ፍላጎት በአሜሪካዎቹ ዘንድ ግልጽ እንዳልሆነ ያው የስትራቴጂክ አምቢጊቲ በሚለው የውጭ ግንኙነት ፖሊሲያቸው ላይ ዛሬም ያወዛገቡ ነው ያንን ቀጠና የሚቀጥሉት ቻይናንም ታይዋንንም ያወዛገቡ ማለት አሉ ሲባሉ የሉ ሲባሉ አሉ። ይሄ ነው አካሄዳቸውና ከዚህ አንፃር በፔቴክሴት መልእክት አንድምታው በሌላ ቋንቋ በታይዋን የሀገርነት ይፋዊ ምስረታ ሂደት ላይ ሊኖር የሚችለው ሚናና ቻይናስ ደግሞ ምን ያክል በዛ ስፍራ ላይ በጣም ጉዳዩን በንቃት እየተከታተለች መሆኑን የሚያመላክት አይነት ነውና ከነ ፊሊፒንስ ጋርም ደግሞ በዚህ በደቡባዊ ቻይና ባህረ ሰላጤ ላይ በዚያው ከቻይና ጋር ያለው ውዝግብና ውጥረት እንዲሁ ቀጥሏል። ስለዚህ በኢንዶ ፓሲፊክ ቀጠና ላይ ወይም በደቡባዊ ቻይና ባህረ ሰላጤን ጭምር በሚያጠቃልለው አካባቢ ላይ ሞር ዋነኛ ቤት ጉዳይ ሆኖ እንደው ምናልባትም ሌሎች ያው የሩሲያ ዩክሬን ጦርነት ትኩረት የሚስብ ስለሆነ እንደው ወደዚህኛው ፎከስ አደረግን እንጂ ያኛውም ከፍ ያለ ሽፋን የሚያስፈልገው አይነት ነበር በያስባለሁኝ። ሀውቲዎቹም እንዲሁ ጠንካራ ጥቃት በእስራኤል ላይ ለመሰንዘር ሞክረው ነበር። ሀውቲዎች ተደጋጋሚ ጥቃት አሁንም እንደቀጠለ ነው። ምንም እንኳን ቤንጎሪዮንን አሁንም ኢላማ አድርገው የባላስቲክ ሚሳኤል ጥቃት ሙከራ ቢያደርጉም በእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች መክሸፉ ተነግሯል። እንደሚታወሰው ከዚህ ቀደም ቤንጎሪዮን ላይ ራሱ ጉዳት አድርሰው ነበር ሀውቲዎች። አሁንም ያ ሙከራቸው ቀጥሏል። እነዚህ ጉዳዮች ነበሩ። እነዚህ ትልልቅ ጉዳዮች ነበሩ። ከዛም ባሻገር ሌሊቱን ከሶሪያ አዲስ ኃይል እንዳውም ሰማዕት መሐመድ ደኢፍ የሚል አንድ አዲስ ኃይል ያው እንትኑ ማለት የጋዛው መሐመድ ደኢፍ መሪ የነበሩት ባለፈው ህይወታቸውን ያጡት በሳቸው ስም የተቋቋመ ሶሪያ ውስጥ አንድ ኃይል 2 ሮኬቶችን ወደ ጎላን ተራሮች አስወንጭፏልና ለመጀመሪያ ጊዜ በሽር አልአሳድ ከስልጣን ከተነሱ በኋላ ለመጀመሪያ ጊዜ ወደ እስራኤል አቅጣጫ ጥቃት ተሰንዝሯል። ያው ጎላን ተራሮች አካባቢ አርፏል። ባዶ ቦታ ላይ ነው ያረፈው ብላለች እስራኤል። እሱን ተከትሎ እስራኤል ደግሞ በደቡባዊ ሶሪያ የተለመደ ጥቃት አድርሳለች። ይሄም በጣም እጅግ መነጋገሪያ ጉዳይ ነበረ። ማለት ለመጀመሪያ ጊዜ ነው በሽር አልአሳድ እንግዲህ ከስልጣን ከተነሱ በኋላ ገሸሽ ከተደረጉ በኋላና ይሄኛው ትልቅ ምንድነው አንደምታው አት ሴም ታይም ደግሞ ሁቲዎች ወደ ቤንጎሪዮን አየር ማረፊያ በተመሳሳይ ጥቃት ሰነዘሩና እንደዚህ አይነት ነገሮች ኮዞቹ እየሰፉ ሲሄዱ እስራኤል በርግጥም በርካታ ኃይላት አሁን በአዲስ መልክ ሊመጡባት እንደሚችሉ የሚጠቁም ያደርገዋል።
ጉዳዩ ከዚህ ሲሻገር ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራኑን የኒውክሌር ድርድር በተመለከተ ሀሳብ ሲሰጡ ባለፈው እኛ ስናወራ ጉዳዩን እንግዲህ ተቃርበናል ለንፈታው እንችላለን ነገሩ ያለቀ ነውና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጊዜ ሊሰጡን ይገባል አሁን ጥቃት እንዲሰነዝሩ አንፈልግም የሚል ሀሳብ ከሰጡ በኋላ ተቃርበናል ካሉ በኋላ ትላንት ደግሞ ሌሊቱን ሌላ አይነት ሀሳብ በትሩዝ ሶሻል ሚዲያቸው ላይ ፈጽሞ መቼውን ቢሆን ኢራን ኒውክሌር መታጠቅ አትችልም የሚል ሀሳብ ሰጡና ፕሮፖዛላቸው ሲላክ እንግዲህ የማናቸው ተወካያቸው ስቲቭ ዊትኮፍ ፕሮፖዛሉን ሲያስረክቡ በኦማን አማካኝነት የነበረው ነገር ሰላም እንደሚወርድና ወይም ደግሞ ግምት ውስጥ የገባው ነገር በተወሰነ መጠን ዩራኒየምን የማበልጸግ ፍላጎት አለ የሚሉ መረጃዎች እየወጡ ነበር በመገናኛ ብዙሃንና ትራምፕ እሱን ተከትሎ ነው ምንም አይነት ነገር እንዲኖራት አንፈልግም አይፈቀድም የሚል አይነት ሀሳብ ሰጡ ይሄኛው ደግሞ ወዴት እንደሚወስደነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚፈልጉት ነገር ነው በጣም የሚጠብቁት ነገር ነው ምናልባት ቀጣይ ዙር ድርድሮች መቋጫቸው አስቸጋሪ ሊሆን እንደሚችል የጠቆሙ ጉዳዮች ናቸው ያ የኢራን ጉዳይ ያው በደንብ ስለሰራንበት መቼም እንደው የሆነ ነገር ማለት ስለፈለኩ ነው በኢራን ጉዳይ ላይ ከዚህ ቀደም እንዳነሳ ነው ዋንኛ የልዩነቱ ነጥብ በኢራኖች በኩል ቢያንስ 3.5% ድረስ ማበልጸግ እንቻል ነው ዩራኒየም አሜሪካዎቹ ደግሞ ዩራኒየም በፍጹም አይበለጽግም ግን ከዩራኒየም ውጪ ሌሎች ንጥረ ነገሮች ለኒውክሌር ግብአት የሚሆኑ ሌሎች ንጥረ ነገሮች መበልጸግ ይችላሉ እሱም ለሰላማዊ ዓላማ ዩራኒየም ግን በፍጹም መበልጸግ አይችልም የሚል ድምዳሜ ላይ ነበሩ እና አሁንም ኢራኖች የማይቀበሉት ለዚህ ነው ባይዘው አሜሪካ ብቻ አይደለችም ማትቀበለው ይሄኛውን የሰላም እቅድ ወይም የኒውክሌር ስምምነት ጉዳይ ላይ አሜሪካ የሆነ ትዕዛዝ አስተላልፋ ያ ትዕዛዝ ስላልተገበረላት ብቻ ሳይሆን ኢራንም በራሳቸው በጣም ቆራጥ ናቸው በዚህኛው ጉዳይ ላይ ዩራኒየም በተወሰነ መጠን ማበልጸግ መቻል አለብን በምን መርህ ነው በቀጣዩ ዘመን በቀጣዩ ትውልድ መብት ላይ መደራደርና መስማማት አንችልም በቀጣዩ አሁን አሜሪካ ያቀረቡት ሐሳብ ላንዲና ለመጨረሻ ጊዜ ሙሉ በሙሉ ዩራኒየም ማታበለጽግ አይነት ኢራንን መፍጠር ነው የኢራን ባለስልጣናት ደግሞ ነው በተወሰነ ደረጃ ለጦር መሳሪያ ምናምን እኮ አይደለም ጦር መሳሪያ የሚሆነው ከዚህ አንስተናል አይደል 20% እንኳን ደርሶ ለጦር መሳሪያ የሚበቃ አይደለም ስጋት ይመጣል 60% ደርሷል እየተባለ ስቲል እኮ የኢራን የዩራኒየም ማበልጸጋ ስናነጻጽር በሁለተኛ ዓለም ጦርነት ነው እንጂ ባሁን እኮ አይደለም አሁን 90% መሆን አለበት አይደል 80 እና ከዛ በላይ መሆን አለበት እንደዛ መሆኑ ይታወቃል አሁን ግን እኛ ያወራን ያለ ነው 90% ዩራኒየም የበለጸገ ዩራኒየም የኒውክሌር ጦር መሳሪያ ለመስራት ያስፈልጋል እያለን እየተነጋገርን ያለ ነው ግን ስለ 1 እና ስለ 2% ነው 2015 ላይ 3.75% ድረስ ተስማምተዋል ትራምፕ ከዛ ስምምነት ራሱን አገለለና ሙሉ በሙሉ ዩራኒየም አይበለጽግም ማለት ዴን በዚች ልዩነት ውስጥ መስማማት ካልቻሉ ከ0% አትለመቸም ብቻ ከ1 እስከ 3.75% ባለው ፐርሰንት ውስጥ ዩራኒየም ማበልጸግ የምትችልበት ሁኔታን በተመለከተ ኢራንን በተወሰነ ቀንሳ ትራምፕም ደግሞ ከ2015 የበለጠ ኢራን ላይ ጫና አሳደርኩ በሚልበት ሁኔታ ላይ መምጣት ካልቻሉ የበለጠ የዛ ቀጠና መካከለኛው ምስራቅ ቀጠና ኢራንም አልቀበልም ብላለች በግልጽ የትራምፕን ሐሳብ ዩራኒየም በፍጹም አይበለጽግም የሚለውን የትራምፕን ሐሳብ ሙሉ በሙሉ አልቀበልም ብላለች ውድቅ አድርጋለች that means ቀጣይ ምን ይሆናል የሚለው ጉዳይ ምላሹን ውጤቱን ያው አብረን ምን ይሆናል በያስባለሁ ይጋጫል ሐሳባቸው ትራምፕ ከዛ ደግሞ የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ የሚሉት የመካከለኛው ምስራቅ ተወካያቸው ስቲቭ ዊትኮፍ ሁሉም የሚሉት ነገር ይጋጫል ግን አንድ ነገር መውሰድ የምንችለው ሁሉም ቀይ መስመር ብሎ የሚያስቡት ዩራኒየም የሚባል ነገር ኢራን ላይ ማየት አንፈልግም ከጊዜ በኋላ ወይም ደግሞ ከብዙ ጊዜ በኋላ ሂደቶች በኋላ ሙሉ በሙሉ ዲስማንትል እንታረግም ሁላ ይጠይቃሉና ይሄኛው ነገር እንዳልከው በኢራን ፖለቲከኞች በኩል ተቀባይነት የለውም ለዚህማ ይሄን ሁሉ አመታት በሳንክሽን በማቀብ ጫና ውስጥ መኖር አይጠበቅባቸውም ነበርና አያቶላ አሊ ሐመኔና ትንሽ አስቸጋሪው ነገር ለሜዲሲን ለዚህ ለተለያዩ የልማት ሲቪል ለሚባሉ ነገሮች ጥቅም ላይ የሚውል አይነት ማበልጸግ ትችላለች የሚል ሐሳብ ተሰማና ከዛ ደግሞ ምንም በቃ ኒውክሌር የሚባል ነገር ዩራኒየም የሚባል ነገር በርግጥ ዩራኒየም ሲበለጽግ ለሆነ አላማና የኒውክሌር ኮንሰፕቱ የተለያየ ስለሆነ ዩራኒየም ስታበለጽግ የጦር መሳሪያ ዞሮ ጸብ ውስጥ ስለሆኑ የሆነ ነገር ቢፈጠር ከሆነ ጊዜ በኋላ ኢራን ቴክኖሎጂው አላት አስተካክላይ የምትጠብቃቸው ነገሮች አሉ በሆነ አጋጣሚ ሲኮራረፉ ሲደባበሩ አስተካክላ ወዲያውኑ ትታጠቃለች እንደውም እኮ አሁን
10 የኒውክሌር አረጫፎችን መታጠቅ የሚያስችላት አቅም ላይ በሆኑ ጊዜያት ውስጥ ያ ማለት ወርም 3 ወርም ላይሆን ይችላል 8 ቀንም ሊሆን ይችላል በዛ አጋጣሚ እስከ 10 የኒውክሌር አረጫፎችን ልትታጠቅ የምትችልበት አቅም ምክንያቱም 60% ናት 90% ያስፈልጋቸዋል ያም ሆኖ ኒውክሌር ኮንሰፕት ነው ከዚህ በኋላ 60% በላይ ያለውን ኒውክሌር ነው ጉዳዩ አሳሳቢ የሆነ የሄደ ጉዳይ ነውና 90% ስታደርሰው እነሱ የታጠቁትን ቴርሞኒውክሌር የሚባለውንም ዋትኤቨር ታጥቀው የመቀመጥ እድሉ ስለሚኖራቸው እዚሁ ላይ መቋጨት የሚችሉበትን እድል ለመፍጠር ነበር እነ ፕሬዚዳንት ትራምፕ ግን እነ ፕሬዚዳንት ትራምፕ ከዚህ በፊት አርገውት የሄዱት እንደውም ከትራምፕ ይልቅ እነ ኦባማ ልክ ነበሩ እነ ኦባማ 3.67 ላይ እዛው ላይ አቁመዋት ነበር እሱም እንደ ጥሩ ነገር ነበር ትራምፕ መጡ ከዛ ነገሮች ተቀያየሩ 20% አደረሱት በሆነ ጊዜያት ውስጥ ከዛ 60% ላይ ቁጭ ብለዋልና ሞር ፕሬሸሩ እየጨመርክ ስትሄድ አንድ እየተገፋ ያለ ኃይል በባህሪው የሆነ የመጨረሻ ሪዞሉሽን እንትን ምንድነው የመጨረሻ ምሽጉን ነው እየፈለገ የሚሄደውና እየገፋው ስትሄድ ካለ ማቀቡ ከቀጠለ ምንም ነገር ከሌለ ያው የመታጠቃቸው እድል ይኖራልና እቺኛዋን ነገር ደግሞ በማስፋት የሚሰሩት ይሄኛው ጊዜ ትንሽ እነ አያቶላ አሊ ሐመኔ የሚያስቡበት ነው ይመስለኛል እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አረንጓዴዋን ምልክት በተወሰነ መጠን ከአሜሪካ ፖለቲከኞች ካገኙ ቀጥታ ቴራንም ሆነ wherever ያገኙት የኒውክሌር ማብለያ ጣቢያዎች ላይ ጥቃት ለመሰንዘር ዝግጅቱ እንዳላቸው ከዚህ በፊት በደንብ አውርተናል እነሱም ቀንሽን ጠብቅ ይያሉ ስለሆነ በዛ መንገድ የተቃኘ ነውና እነ አያቶላ አሊ ሐመኔ አሁን በጣም ይሄ ብልጠት በተሞላበት መንገድ ከእቺን ጊዜ አልፈው ድርድራቸውም እንዳለ ሆኖ ከሩሲያ ከቻይና ጋር ያለውንም ነገር የምናቀውም ስለሆነ ቀጥለውበት የሆነ ሰላም ላይ ካልደረሱ እነ ኔታንያሁ ክፍተቱን በደንብ ያሰፉታል የሎቢ ስራም ይሰራል እንደምታውቀው አሜሪካ ውስጥ ካንዳንድ ሁለቱ ኃይላት ደግሞ የሆነ ፍጥጫ ግረኛ ለግረኛ ወይ ደግሞ በሚገርም ሁኔታ ማየት የሆነ ጦርነት ውስጥ ይገባሉ ሳይሆን እነ ኔታንያሁ ግን ኢላማቸውን ለመምታት ሳይቶቹ ላይ ድል ሊፈጽም ስለሚችል ጠንቀቅ ይላሉ እና ፖዚሽን ቢያስባሉ ያ አሴም ታይም እነሱም ሲመቱ ደግሞ ሁሌ ማንረሳው ነገር ምንድነው ወደዛ ስቴጅ ትሄዳለች ኢራን ቀደም እንዳልከው ጫና እየመጣባት በመጣ ቁጥር የሆነ ጥቃት በተሰነዘረባት ቁጥር ማዕቀብ በተጨመረባት ቁጥር ኢራን የበለጠ ወደ ኒውክሌር ጦር መሳሪያ ባለቤትነት ስትቀርብ ባለፉት አመታት በግልጽ ስለተመለከትን አሁን ደግሞ የትኛውም ሊደረግ የሚችል ጥቃት ኢራንን ወደ ብሬክ ምንድነው የሚባለው ብሬክ አዌይ ስቴጅ ነው የሚባለው ክሌም የምታደርገው የኒውክሌር ጦር መሳሪያ አለኝ የምትልበት ደረጃ ላይ ያደርሳታል ከዚህ ቀደም እንዳልኩ ቴክኖሎጂውም ቀላል ነው አሁን ያሉትን ሙሉ ብታወድማቸው አሁን ዕውቀቱን አካብተውታል ቴክኖሎጂው ቢጠፋባቸው በቀላል መንገድ ደግሞ ቴክኖሎጂውን አክሰስ የሚያደርጉበት አይነት አጋራት አሉ እንደነ ኢራን ማለት እንደነ ቻይና ሩሲያ የመሳሰሉት ሀገራት እና እነዚህ ሀገራት ከጎን ኖረው አሁንም ደግሞ ይሉማት ቋት ይችላል በአንድም ሆነ በሌላ መልኩ የሚደረጉ ስምምነቶች አጋርነቶች ኢራንና ሩሲያ ስለ ኒውክሌር ጦር መሳሪያ ጭምርኮ ዕውቀትን ለመገበያየት ዕውቀትን ለመለዋወጥ ስምምነት አድርጓል ባለፈው ፔዚሽኪያን ሩሲያ ሄዶ በነበረበት ጊዜና the best way ለዛ ቀጠና ሰላም ብቻ እንዲመጣ የምንፈልግ ከሆነ ብቸኛው መንገድ መስማማት ብቻ ነው የማይስማሙ ከሆነ ሁለቱ ሀገራት የበለጠ ውጥረት የበለጠ እልቂት መሆኑ በቃ ያደባባይ ሀቅ ነው ያስባሉ እንግዲህ በዛው ቀጥላ ያንተን ጉዳይን እንጀምረው መሰለኝ አይ ቲንክ የሩሲያና ዩክሬን ጥቃትን በተመለከተ እንግዲህ እዚህ ዘገባችንም የዛሬ ትንታኔ ጉዳያችን ላይ መነሻ ሆኖ የቀረበው ጉዳይ ባሳለፍነው ጁን 1 ወይም በእሁድ ዕለት ማለት ነው በዩክሬን አማካኝነት የሩሲያ ዩክሬን በ22 የጀመሩ ጦርነት ከጀመረበት ጊዜ አንስቶ በዩክሬን ታሪክ ለመጀመሪያ ጊዜ እጅግ ግዙፍ የተባለ ሜቢ ስኬታማነቱን በዛ ደረጃ ሊገለጽ የሚችል አይነት ጥቃት ተሰነዘረና ይሄ ጥቃት የተለየ የሚያደርገው ከዚህ ቀደም ከነበሩት የተለየ የሚያደርገው ጥቃት ምንድነው ሲባል በድሮን ተጠቅመው ነው ምንም አዲስ ነገር የለውም ድሮን መጠቀም ልዩነቱ ምንድነው አሁን የተጠቀሟቸው ድሮኖች ዋጋቸው ያንዳንዳቸው ከ400 እስከ $500 ሲባል በጣም ኢንኤክስፔንሲቭ ሆነ ወይም በጣም ርካሽ በሆነ የድሮን ወይም የተንቀሳቃሽ ሰው አልባ ቴክኖሎጂዎች ድሮን ሲባል ደግሞ የተለያየ አይነት ቅርጽ አለው አይደለ ለምሳሌ በሲቹዌሽን ሩም ውስጥ ሆነው የሚቆጣጠሯቸው ወታደራዊ መሪዎች አይተኮነና ባራክ ኦባማ እንትና ሲገሉ እንደዚህ የአልቃይዳ መሪዎችን ምናምን ሲገሉ የሚቆጣጠሩበት አይነት ድሮኖች አሉ የስለላ ድሮኖች ስራ የተበለው በጣም በውድ የሚሰሩ
ላይክ $32 ሚሊዮን የሚያወጣው ለምሳሌ አሜሪካ ባለፈው በሃውቲ በተደጋጋሚ ሲመታባት የነበረ አንድ ድሮን አለ እስከ 32 ራፒር እንደዚህ ግን አሁን ድሮን ኢንተርኔት ተጠቀመቻቸው ድሮኖች ዩክሬን ተጠቀመቻቸው ድሮኖች እያንዳንዳቸው ከ400 እስከ 500 ያወጣሉ ከዛስ በኋላ ደግሞ በአንድ ሰው አማካኝነት የሆነ ቦታ ላይ ቁጭ ብሎ እንዲህ በስልኩ ልትል በመትችል ሁኔታ ጋይድ ያደረጋቸው ወይ እየመራቸው የሚፈልጉበት ቦታ ላይ ሄዶ ጥቃት የሚሰነዘሩ መሆናቸው ነው ይሄ ጥቃት በዩክሬን አማካኝነት መፈጸሙ ብቻ ሳይሆን ትልቅ የሚያደርገው የተፈጸመው ጥቃት የደረሰበት ስፍራ ለምሳሌ በሩሲያ ውስጥ 11 የታይም ዞኖች አሉ UTC +2 ብሎ ይጀምርና እስከ UTC +12 ድረስ ዛት ሚንስ ፀሐይ አንድ ቦታ ላይ 2 ሰዓት ተኩል ሆኖ በአንደኛው የሩሲያ ክፍል ላይ ገና 3 ሰዓት ሊሆን ይችላል የተደበላለቀ አይነት አሁን ኢትዮጵያ ውስጥ ሶማሌ ክልልም ሆንክ ሞያሌም ሆንክ ብቻ በየትኛው ጫፍ ላይ ብትሆን ተመሳሳይ ነው አይደል የአየር ሰዓቱ ሩሲያ ግን ሂውጅ ነች 11 የአየር ሰዓት የሰዓት አቆጣጠር አላት እንግዲህ በዚህ 11 ሰዓት አቆጣጠር ውስጥ በአምስቱ የሰዓት አቆጣጠሮች ውስጥ የተለያዩ ቦታዎች ላይ ያሉ የሩሲያ ኤርቤዞችን ያነጣጠረ ጥቃት በዩክሬን ተፈጽሟል ይሄን ስታደርግ በሳይቤሪያ በኩል በአንታርክቲክ በኩል በዚህ ሩሲያና ዩክሬን በሚዋሰኑበት ድንበር በኩል እንግዲህ በቻይናና ሩሲያ በሚዋሰኑበት ድንበር በኩል በጣም በሰፊ እንግዲህ በጣም ሰፊዋን ሩሲያ በቃ በጣም በብዙ መልኩ ከፍትፍት ያደረገ አይነት ጥቃት ነው የሰነዘሩትና ተመልካቾቻችን በዚህ በምስሉ ላይ እንደሚመለከቱትም ጥቃቱ በጣም እጅግ በተጠናና በተቀናጀ መልኩ ሲፈጸም የሩሲያ አንዳንዶች እስከ $7 ቢሊዮን የሚደርስ እንትን ደርሶባታል ይላሉ ኪሳራ ደርሶባታል ይላሉ እኔ አልገዛውም በእናሳብ $7 ቢሊዮን በጣም ውድ ነው 2 ቢሊዮን የሚሉም አሉ ብቻ ግን ኢምቢሊየንስ ጉዳት ደርሶባታል ይላሉ ሲጀመር ቆየት ያሉ እንትኖች ናቸው የተመቱት ቆየት ያሉ የአውሮፕላኖች የጦር ጀቶች መሳሰሉትና ግን ለሚዲያ ናሬቲቭ በጣም ስለሚመቻቸው እንደዛ አድርገዋልና ሶ በዚህ ጥቃት ላይ አንድ ግልጽ የሆነው ነገር ምንድነው ብትል ዩክሬኖች አሁንም ቢሆን with all this ከሩሲያ ጋር በዚህ ደረጃ እየተዋጉ እየተፋለሙ ቢሆንም እንኳን ስቲል ግን አፈር ለሰው ሊነሱ የሚችሉበት አይነት እድል አላቸው ወይ የሚለውን ጥያቄ እንዳሰበው የምንጠይቅ አድርጎኛል ቢኒ ምናልባት በሚድል ኢስት ላይ የሚገኙ የስለላ ድርጅቶች በከባዱ የሚያደርጓቸውን ጥቃቶች አይነት ነው የተመለከተው ፔጀርስ ታስታውሳለ እንዴት ፔጀሩ በርግጥ ቪፕ ሲያረግ ነው ቴክስት ሲደረግልህ ነው የሚፈነዱት at the same time ይሄኛው ደግሞ እንደውም አንድ የብሪታኒያ ከዚህ ከድሮን ቴክኖሎጂ ጋር የተገናኘ ሐሳብ የሚሰጡ አንድ ተንታኝ ወታደራዊ ተንታኝ እየተመለከትኩ ነበርና እያንዳንዱ 117 ድሮኖች አደሉ ለነሱ ሁሉ አንድ ሰው ተመድቦላቸዋል ስለዚህ 117 ፓይለትስ አሉ ማለት ነውና በዛ ልክ ነው በጣም እና አንድ አመት ከ6 ወር ከዛ በጣም ሲራቀቁ ነበር ማናቸው ሴኮንድ መጥራት ነበር የቀራቸው ዘለንስኪ ኦፍ ኮርስ ተሳክቶላቸዋል አንድ አመት ከ6 ወር ከ9 ቀን የፈጀብን ለምንብር ነውና ለረጅም ጊዜ ያደረግነው ነውና አሳክተነዋል የሚል ነገር ነው ያስቀመጡት ትልቁ ነገር አንዳንዱ የማይታመኑ ቢመስልም ግን በተለይ በዚህ እዚ አሙራ በሚባለው ግዛት ላይ የተፈጸመው ጥቃት እሱ ላይ ያለውን ጥቃት ስትመለከት 8000 ኪሎ ሜትር ከዩክሬን ድንበር ተሻግረው ሄደው ነው ጥቃት መሰንዘር የቻሉት ያ ማለት እነዚህ ትራኮቹ ወደ በኋላ እናነሳቸዋለን ሄደው እዛ አካባቢ ሲደርሱ ጥቃት እንዲሰነዘር at the same time ተመሳሳይ ትዕዛዝ ይደርሳቸው ነበር እነዚህ ትራኮቹ ሾፌሮች ምናምን በዛ መንገድ ሄደው እዛ አካባቢ ሲደርሱ ነው እንግዲህ እንዲተኮስ የተደረገውና እነዚህ 5 ግዛቶች ላይ በተለይ ጥቃት ምን አለ እነዚህ እዛ አካባቢ ላይ ምን አለ ምን ብናጠቃ ያዋጣናል የሚሉት ነገር በደንብ አስተሳርገው በደንብ ሰርተው ነውና የገቡበትን አጋጣሚ እንደዚህ የሰው አልባ አውሮፕላን ወይም ድሮኖች ደግሞ በስማግለር አይነት ነገር ህግ ወጣተለው አክቹሊ አስርገ በማስገባት የሚፈጸም ጥቃት ነውና ዘለንስኪ በርግጥ ትልቅ አይነት ድል ያስመዘገቡበት ነው ያ ማለት ግን ከሩሲያ በኩል ፕሬዝዳንት ቭላድሚር ፑቲን እኛ ይሄን ፕሮግራም እስከምንሰራበት ሰዓት ድረስ ምንም ትንፍሽ አላሉምና ስለዚህ ምን ያሰቡ ነው የሚለውም ያስደነግጣል አንድ ኦሩሽኒክ ቢያስወነጭፉ ሁለተኛ ደግሞ ወደ ፕሬዝዳንት ዘለንስኪ ኢላማ ያስገባ ጥቃት እንዲሰነዘር የሳቦቴጅ ጉዳይ ምናምን ከሆነ ደግሞ ሩሲያ ውስጥ ካሉ የዩክሬንን ጉዳይ ከሚያስፈጽሙ ሰዎች ልክ እንደነ
ዩክሬን ውስጥ ያሉ የሩሲያን ኬዝ ይዘው የሩሲያን ግንዛቤ ይዘው በአቅምም በምንም ዩክሬን ውስጥ ትልቅ ወይም ደግሞ ይሄ አደገኛ የሆነ የፖለቲካ ስራ የሚሰሩ ሰዎች ይበዛሉ። አጋጣሚ የሰፋ ነውና ምናልባት ምን ሊሆን ይችላል የሚለው አስቸጋሪ ነው። እነዚህ መርማንስክ የሚባሉት አሙር፣ ኢቫኖቭ፣ ራይዛን፣ ኢርኩትስክ ምናምን የሚባሉ 5 ግዛቶች ላይ የተፈጸመ ጥቃት ነውና በአራት ቤዞች ላይ ደግሞ እንግዲህ 41 ነው እኛ የሰማነው 41 የሚሆኑ የተለያዩ አውሮፕላኖች ወይንም ደግሞ በሶቪየት ዘመን የተሰሩ ከዛ በፊት የተሰሩ ናቸውና እነሱ ላይ ጥቃት የደረሰበትን በተለይ እነዚህ ናቸው ባይዘው እነዚህ ይሄ ቤላያና እዛ ጋር ደግሞ አንድ ቤዝ አለን። ሁለቱ ቤዞች በእጅጉ የተጎዱት ናቸው። ወይም ደግሞ ኢርኩትስክና መርማንስክ የተባሉ ቦታዎች ላይ የተሰነዘሩ ጥቃቶች ከባድ ጉዳት እዚህ ጋር አሁን ተመልካቾቻችን እንደሚመለከቱት እዚህ አካባቢ ቀስቱ በሚያርፍባቸው አካባቢ ላይ የተፈጸመው ጥቃት አውዳሚ እንደሆነ ነው የሚያሳየውና ይሄ ምን ያህል አደገኛ ጥቃት እንደሰነዘሩ ይጠቁማል። በዛ ላይ የገቡበትን አጋጣሚ ማየቱ ነው። እንግዲህ 117 ድሮኖችን at the same time በእነዚህ ቀደም ባነሳቸው ታይም ዞኖች ልክ በተለያዩ ቦታዎች በ5 ግዛቶች ሩሲያ ግዙፍ ናት እንደምታውቀው እዛ ላይ ሆኖ ጥቃት መሰንዘር መቻል ፕሌኖቹ እንደምታየው TU-22 TU-95 እነዚህ ቆየት ያሉ እንትኖች ናቸውና እነዚህ ላይ ነው እንግዲህ ጥቃት የደረሰው ወይንም ደግሞ ያወደሟቸውና አስቸጋሪ የሚያደርገው እነዚህ ነገር ቀደም ሲል የተሰሩ ስለሆኑ ሪፔር ለማድረግም ያስቸግራሉ። ኦልሞስት አውትዴትድ አይነት የሆኑ ይመጡ ሪፔር ባታረጋቸውም ስለዚህ ታይሙ አሁን የነ SU-57ም ስለሆነ ሜቢ ቀደም ካነሳው የ$7 ቢሊዮን በምን መንገድ ደረሰ የሚለው ጥያቄ ውስጥ የሚገባ ያደርገዋልና እነዚህን ስትመለከት ምናልባት ነፂ እንዴት ገቡ የሚለው ነው እጅጉን ብዙ ድፍን ያሉ ነገሮች ነበር ስንመለከት የነበረው ከትራክ እየተነሱ ጥቃት ፈጸሙ ነውና መጀመሪያ የተደረገው ዘለንስኪ በጣም የተሳካላቸው ነገር ሰዎች ምርመራ ሲደረግባቸው ያው እንግዲህ ሾፌሮቹን መያዛቸው አይቀርም ወይም ደግሞ ከዚህ ጉዳይ ጋር ተያያዥነት ያላቸው ሰዎች ተብለው የሚታሰቡት መያዛቸው አይቀርምና ኦፍ ኮርስ ሆነዋል ተያይዘዋል። የተለያዩት እነሱን ያዟቸው ግን ይሄን ስራ የሰሩት የቢዝነስ ሰዎች መስለው ይሄን ስራ የሰሩት ሰዎች እዛ ሩሲያ ውስጥ የሉም ዩክሬን ውስጥ በሰላም የሚንቀሳቀሱ ሰዎች ናቸው የሚል ሀሳብ ሰጥተዋልና ምናልባት አንደኛ መጀመሪያ ያደረጉት ነገር አስርጎ ማስገባት ነው። እንግዲህ የቢዝነስ ዲል ይኖራቸዋል እነዚህ ዞሮ ሰርተው የሚኖሩ ሰዎች ናቸው። ድራይቨርስ ትልልቅ ትራኮችን የሚነዱ ናቸው። ስለዚህ ምን ይኑር የሚያውቁት ነገር የለምና አነነመስሊ ነው ነገሮችን ያስኬዱባቸውና መጀመሪያ ሐሳባቸው እንዴት አስርገን እናስገባ ነው። ከዚህ ጀርባ ማናለ ምን ሊኖር ይችላል የሚለውን መጣበታለን። ከዛ እነዚህ በጭነት መኪናዎች ላይ ተጭነው ከሄዱ በኋላ እንዳልኩ ሾፌሮቹ አያቁም ተመሳሳይ ትዕዛዝ ይሰጣቸዋል። ይሄ ውድን ካቢኒ የሚባሉት አሉ አይደለ እንደው ከእንጨት የተሰሩ ቤቶች የሚመስሉ ልክ በዚህ አይነት የተሰሩ ድሮኖቹ በዚህ ልክ ናቸው። ይሄ በዚህ ልክ ነው ውድን ካቢኔ አይነት ነገር ወይም ከተሽከርካሪው ጀርባ በዚህ ልክ ተቀምጠውላቸዋልና ድሮኖቹም እዛው ላይ አብረው እንዲሆኑ በዚህ ልክ የተቀመጡበትን አጋጣሚ ከተመለከትን በኋላ ከርቀት ሆነው ሪሞትሊ የሚቆጣጠሯቸው ናቸውና at the same time እንዲፈነዱ ወይም ደግሞ ድሮኖቹ ወጥተው ጥቃት እንዲሰነዝሩ ያደረጉት ነው። ስለዚህ ምንድነው የሆነው ከስር ወይንም ደግሞ ጣሪያው ዲታች በቀላሉ እነሱ በሚያዙት ሰዓት ላይ ጣሪያው ዲታች አድርጎ ወይንም ደግሞ መገንጠል ሳይሆን መገንጠል የሚያስኬዳል አክቹሊ ዲታች አድርጎ ድሮኖቹ እንዲወጡ ያደርጋልና ድሮኖቹ እዚህ ኤርቤዞቹ አካባቢ ቅድም ካነሳናቸው 4 ኤርቤዞች ካየናቸው ኤርቤዞች አካባቢ ሲደርሱ ሁሉም እየተነሱ ጥቃት እንዲሰነዝሩ ያደርጋልና በዚህ ልክ ነበር የተደበቁት እያንዳንዳቸው ድሮኖችና ጥቃቱ እንዲሰነዝሩ የተፈቀደው እንግዲህ የተደረገው ትዕዛዝ ይሰጥ ይሄለ ወደ ኤርቤዞቹ የተጠጋ ስትሄድ በዚህ በኩል ሂድ የት ማረፍ እንዳለባቸው ምን ማድረግ እንዳለባቸው ይናገራሉ። የሚፈልጉት ቦታ ላይ ሲደርሱ ልክ የኤስቢዩ እንትናቸው ይሄ ሰው ናቸውና እሳቸው ኤክስፕሌን ሲያደርጉ ነበር እንዴት ጥቃቱ እንደተሰነዘረ እና በጣም የሴኩሪቲ ጉዳያቸው ከፍ እንዳለ ያሳዩበት ነው። በእርግጥም ተሳክቶላቸዋልና ይሄን ስትመለከት እኔ በጣም ግን እንትን ያለኝ 8000 ኪሎ ሜትር አሙር የሚባለው አካባቢ ላይ ሄደው ጥቃት ተነዘሩ 8000 ኪሎ ሜትር ከዛ ደግሞ 1800 4300 ኪሎ ሜትሮችን እዛ ሄደው ነው ሎሪዎቹ ወደ ኤርቤዞ አካባቢ ሆነው ጥቃት ተነዘሩ ያደረጉትና የገቡበት መንገድ ከዛ የተያዙት ሰዎች ከጉዳዩ ጋር ግንኙነት የላቸውም ኦፍ ኮርስ ላይሉ አይችሉም። ዘለንስኪ እውነት ለመናገር ግን ትልቅ ዘመቻ ነው ያደረጉት።
ኤግዛክትሊ ሩሲያ መደንገጥ አለባት ጥቃቱ እንዴት ተፈጸመ የሚለው ነገር ላይ በደንብ አንስተዋልና እንዳልኩ ነው የሩሲያ ወታደራዊ ማለት የዩክሬን ወታደራዊ አቅም በተወሰነ ደረጃ አፈር ሊሶ መነሳት ይችላል ይሄን ሁሉ ነገር ሆኖበት የሚለው ነገር እንድጠይቅ ያደርጋል ጦርነት አፍተር ኦል ይሄ ነው በቃ አው አበቃለት ብለህ ቢርግጠኛ ስትሆን ስቲል የሆነ ነገር አለ የሚለው ነገር በዋና የጦር ግንባር ላይ ግን በዋና የጦር ግንባር ማለት በምስራቅ ዩክሬን ላይ ባለው የጦር ግንባር ላይ ግን ስቲል ምን ሚና ይጫወታል አሁን የዩክሬን ጥቃት ምንድነው ሊያመጣ የሚችለው ይሄን ዩክሬን ይሄን ጥቃት አደረገች ሩሲያ ላይ 7 ቢሊዮን አለች እሷ እንደምትለው ጉዳት አደረስኩኝ አለች ይሄ ጉዳት ይሄ የደረሰው ጉዳት ሩሲያ ላይ የደረሰው ጉዳት ምን ሊያመጣ ይችላል ለዩክሬን ምን ማለት ነው ከተባለ በተወሰነ መልኩ ዩክሬናውያን ዛሬ መዋጋት እንችላለን የሚለው መልእክት ያጋሩበት ነው በሁለተኛ ደረጃ ደግሞ በውስጥ ያለውን የማህበረሰባቸውን ትረስት ዘለንስኪ ድጋሚ ማግኘት የቻሉበት አይነት ነው በሶስተኛ ደረጃ ደግሞ አጋር የሚባሉ ሀገራት እነ ጀርመን እነ ዩናይትድ ኪንግደም ኢቭን እነ አሜሪካ ራሱ በተወሰነ ደረጃ እንደዚህ ማድረግ ይችላሉ እንዴ ብለው እንዲጠይቁ ወይም ከጀርባቸው ሊሆኑ የሚለው ነገር እንዳለ ሆኖ ግን ስቲል አጋር ሀገራትንም ጭምር ድጋሚ ነገሩን በይበልጥ እንዲያስቡት የሚያደርግ ኤክስኪዩት ማድረጉ የራሳቸው የዩክሬናውያን ኃላፊነት ማስፈጸሙ የዩክሬናውያን ኃላፊነት ስለነበረ ያደረገ ነው ከዛና መሰረታዊ ነገር ደግሞ ልካውን በጣም እኛ ራሱ ተገርመን እንዳወራ ነው በአለም ላይ የሚዲያ ናሬቲቭና ፕሮፓጋንዳውን መቆጣጠር አስችሏቸዋል ጦርነት እንግዲህ ሁለተኛ ዓለም ጦርነት ላይ ጆሴፍ ጎብልስ አይደል የነ ሂትለር ፕሮፓጋንዲስት የነበሩ ሰዎች እነሱ ባይኖሩ ኖሮ ይባላል ፕሮፓጋንዲስቶቹ ባይኖሩ ኖሮ እውነት ሂትለር በዛ ደረጃ ይሳካለት ነበር ወይ ተብሎ ይጠየቃል በብዛት is it because የጎብልስ ፕሮፓጋንዳ ነው ወይስ የሂትለር የጦር ስትራቴጂ ነው ብዙ ክርክር አለና ፕሮፓጋንዳ ማተር ያደርጋል ጦርነት ላይ ምንም ጥያቄ የለውም እና አሁን ዩክሬኖቹ ያንን የሚዲያ ናሬቲቭ ነው መቆጣጠር የቻሉት አይተ ከሆነ ፕሮፓጋንዳ የሚለው ቃል ራሱ ኔጌቲቭ ትሬንድ እየተሰጠው የመጣው ከዛ በኋላ ነው ያ አይ ልክ በቃ አሁን የሚዲያ ናሬቲቭ እኮ ነው አሁን ሚዲያ ናሬቲቭን መቆጣጠራቸው በጣም አንዳንድ ዘገባዎችን ያየው ነበር በሩሲያ ላይ የደረሰው ጉዳት ደርሷል አሁን ጉዳት አልደረሰባትም ምናምን ብዬ መቼም ላጣጥለው አይደለም ነገር ግን እንደ ፒርል ሃርበር ነው በ1944 ወር ምናምን አካባቢ ጃፓን አሜሪካ እንደመታችበት እንደ ፒርል ሃርበር አይነት ጥቃት ነው ፒርል ሃርበር ማለት ይሄንን ባይዘው ከቢቢሲ ጀምሮ እስከ CNN በጣም በርካታ የምዕራብ ዓለም መገናኛ ብዙሃን ቃል በቃል ሲጠቀሙት የነበረ ቃል ነው ፒርል ሃርበር ነው የሩሲያ ፒርል ሃርበር ይያሉ ዌል የሩሲያ ፒርል ሃርበር ከሆነ then የጃፓን የፒርል ሃርበር ጥቃት ምንድን ነበር ያስከተለው ስትል የሂሮሺማና ናጋሳኪ ላይ እነዛን ከባባድ የኒውክሌር ቦምቦችን ምንድነው ያሉት እነ ሞቶ ስሙ ትንሽ ከኛ ጋር ስለሚል ብዙ ጊዜ አያያዘኝምና ከኛ ጋር ስም ጋር ይመሳሰላል ሞቶ ማማ እንደዚህ ምናምን እሺ ዶንት ችግር እና እሱ የስሊፒንግ ጃያንትን የቀሰቀስ ነው ያለው ገብቷል ስሊፒንግ ጃያንት ነው የቀሰቀስ ነው አሜሪካን ፒርል ሃርበር ላይ በማጥቃታቸው ከፍተኛ የሆነ ጉዳት አደርሰውበታል በተለይ የአየር ኃይሉን እና አሁን ላይ ሩሲያ ላይ እውነት ፒርል ሃርበር ኮን የተከሰተው እውነት የስሊፒንግ ጃያንት ሳይሆን ዌኪንግ ጃያንቱ የበለጠ ደግሞ አሁን ሩሲያ እንደማት ዩክሬን ድምጥማጧን እንዲያጠፋት በር የመክፈት አይነት ናሬቲቭ ነውና ሶ ኢን ዋን ዌይ ኦር አናዘር ዩክሬኖች ወዲያው ነው መግለጫ የሰጡት በተቀራጀ እኮ ነው ምስል እንኳን እኛ ያያየን ጥቃቱ ሲፈጸም የሚቃጠሉ ጀቶች ምናምን አሉ ሰዎቹ ከያሉበት ነው ድሮን ሲያንቀሳቅሱ የመሳሰሉት ነገሮች አሉ this much ተጠንቶ ወዲያው ነው ጥቃቱ እንደተፈጸመ በሰዓታት ውስጥ ማህበራዊ ትስስር ገጽ ሲጥለቀለቅ አላማው ባንድም ሆነ በሌላ ምን ማድረግ ነው የሚዲያውን ናሬቲቭ ኮንትሮል አድርጎ የመቀጠል ነው ከዛ አንፃር የዓለምን ጦርነቱን በተመለከተ ያለውን አትያይ ገብቷል በቃ ሩሲያ ያበቃላት ነው ማለት ነው ምናምን እንዴ ሩሲያ አልቻለችም ማለት ነው ብለን እንድታነሳ የሚያደርጉ ሐሳቦች እንዲደመጡ ምክንያት ሆኗል ይሄ በዩክሬን በኩል ያገኘችበት ጥቅም ነው አሁን ከዘረዘርኩል የዩክሬን ጥቅሞች ግን ታክቲካሊ ያነሳውት አንድም ጥቅም የለም በቃ because ታክቲካሊ ከተመለከተው
የጠቀማት ምንም ነገር የለም። አንደኛ ሩሲያ ልትመልስ የምትችለው ያጸፋ ምላሽ እጅግ ከባድ ሊሆን ይችላል። የመጀመሪያው ነገር ስትራቴጂካሊ የሆነ ነገር አገኘችበት ልትል ብትችልም አለ አይደል አሁን የዘረዘርኩልን ነገሮች ምናምን በጦርነቱ ታክቲክ በትልቁ የጦርነት ምስል ላይ ግን ምንድነው የሚፈይድላት ዩክሬን ይህንን ጥቃት በማድረጓ ያረጃ አውሮፕላን መታ አይደል 7 ቢሊዮን ጉዳት ደረሰች ምናምን ያረጃ አውሮፕላን አቃጥላ የሆነ ምናምን እንደዚህ ስላደረገች በጦርነቱ ላይ ምንድነው የሚፈይድላት አይኖ ከዚህም በኋላ ሌላ ጥቃት መሰንዘር ይችላል የሚል መልእክት ያስተላልፋል አይኖ አሴም ታይም እና ከልቺ ድልድይንም እኮ ከክሪሚያ ወደ ሩሲያ ፌዴሬሽን የሚያገናኘው ድልድይ ላይም ጥቃት ለመሰንዘር ሞክረዋል በሌላ የአንደር ዋተር ጥቃት መሰንዘሪያ ቦምብ አማካኝነትና የሆነ መልእክት አለው ቀጣይም እንዲህ ጥቃት ለሰንዘር ይችላል የሚል ነገርን ያስተላልፋል ግን እነዚህ ጉዳዮች የሩሲያ ወታደራዊ ጦር ግንባር ያደረገ ያለው እንቅስቃሴ የሚያስቆሙ አይደሉም ዛስዋም ታክቲካሊ ዩክሬን ምንድነው ያደረገችው ተብሎ ሲጠየቅ ይሄ ነው ተብሎ የሚገለጽ ነገር የማይመጣ ወይም ሉዝ አድርጋበታለች ማለት ስትራቴጂካሊ ከተመለከተው ግን በተወሰነ ሁኔታ አሁን ይዘረዘርናቸው የተለያዩ ነገሮች ጨምሮ ሌሎችም ምን የሚያነሳዋቸው ነገሮች አግኝታበታለች ልትል ትችላለህ ሶ በጣም ሰርፕራይዝ ያደረገኝ ይሄኛው ጥቃት ሲፈጸም ስለ ጥቃቱ ያነሳን ስለሆነ ሩሲያ በአለም ላይ እጅግ ገራሚ ሆነ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አላት S300 S400 እኮ አይደለም ሩሲያ ቀርቶ እነ ኢራን ተማምነው ከእስራኤል አየር ላይ ጥቃት እንተርፋለን ብለው ፊታቸውን የሚያዞሩት ወደ ኢራን ነው የሞስኮ ወደ ሩሲያ ነው የሞስኮን በራፍ ነው የሚያንኳኩት እነዚህ ሀገራት እንግዲህ ጭምር የሚመኙትን S400 ያዘች ሩሲያ አሁን ግን በተራ የ400 እና የ500 ዶላር ድሮን አማካኝነት ለምን ቪክቲም ሆነች የሚለው የምን ጥቃቱ እንዴት ተሳካ ሚሊዮን ጥያቄ ስታነሳ የሚቀርበው ነገር ምንድነው አንደኛ ቀጠለቅ ብለው ቀደም ብለው ባልከው መንገድ ገብተው ወደ ኤርቤዞቹ ላይ ሰፍረው ነበር ኤርቤዞቹ ላይ ተጠግተው ስለነበረ በረራ ከጀመሩበት ሰዓት ልክ በረራ ሲጀምሩ ደግሞ በሎር አቲቲዩድ እስከ 50 ሜትር ከፍታ ድረስ ጭምር ይበረራሉ 50 ሜትር ከፍታ ከመሬት ላይ 50 ሜትር ከፍታ ማለት ምን ያክል ቅርብ እንደሆነ አስበው ሶ በዛፎች ውስጥ ምንድነው የመደበቅ የመሸሸግ አይነት እድል ነበራቸው የራዳር ዲቴክሽንን በራዳር ዲቴክት የመደረግን እድል ያመለጡት አንደኛ በጣም ዝቅ ብለው አንደኛ በቅርብ ርቀት ላይ ከኤርቤዞቹ ቅርብ ርቀት ላይ ነበር የተገጠሙት ሁለተኛ ከተገጠሙበት ቦታ ተነስተው መብረር ሲጀምሩ እስከ 50 ሜትር ከፍታ ጭምር ድረስ ነበር እየበረሩ የነበሩት ሶስተኛው ነገር ልክ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂው ዲቴክት ሲያደርጋቸው it was already too late already በቃ ረፍዶ ነበር ኦልሞስት ደርሰው ነበር ከዛ አራተኛው ነገር ደግሞ $1 ሚሊዮን ነው $1 ሚሊዮን አንዱን S400 ተኩሰ የ$400 እንትን ብታጠፋ $1 ሚሊዮን ነው እንግዲህ ንጽጽሩን አስበው ሊወጣ የሚችለው 117 ከሆነ ለእያንዳንዳቸው $117 ሚሊዮን ታወጣለች ማለት ነው ሩሲያ ስለዚህ ኦልሞስት 70% ገደማ ምናምን አክሽፈናል ይላሉ የሩሲያ ባለስልጣናት የተተኮሱትን እንትኖች እንደዛም ሆኖ ሁሉንም አልቻሉም ስለዚህ አንዳንዶቹን ተተናቸዋልም ይላሉ ከሚያደርሱት ጉዳት አንፃር መጠነኛ ቅናሽ ካለው ወይም $1 ሚሊዮን አውጥተህ $400 ምናምን ከምታጠፋ ስለዚህ በተወሰነ መልኩ እንቷቸውና እዛ ሄደን በውሃና ጥፋሉን ይመስላሉና በሩሲያ በኩል እንግዲህ እነዚህ ይሄንን ጥቃት በተመለከተ በተቻለ መጠን ዳውንግሬድ አድርገው ለመግለጽ ነው የሞከሩት አሁን አደንደው ሰደይ ሩሲያኖች በጣም ጉዳት ደርሶብናል ቢሉም ወይ ትንሽ ጉዳት ደርሶብናል ቢሉም የዚህ እንግዲህ እንደነገ በኢስታንቡል ላይ ተገናኝተው ድርድር ሊያደርጉ ሊመካከሩ እየተዘጋጁ ነው ተቀጣጥረው እንደ ዛሬ ነው ይሄን አይነት ጥቃት የተፈጸመው ስለዚህ በዩክሬኖች ዘንድ አንደኛ ታስቧል በየማስበው በዚህ ድርድር ጠረጴዛ ላይ እንዳልኩ ነው ከታውረስ ተጀምራል አሁን ታውረስን ለዩክሬን እንሰጣለን ብለው ጀርመኖች ወይም ጠለቅ ያለው የሩሲያ ክፍል እንመታለን ብለው ሲስማሙ ከዛ በኋላ ደግሞ አሁን እነዚህ ድሮኖች ጉዳት ደረሰ ከዛ ከልች የሚባለውን ከልች ነው ፕሮናንሴሽኑ ካሰፍክ ይቅርታ እሱ ድልድይ ላይ ጉዳት ሲፈጽሙ ወይም ጥቃት ሲያደርሱ ዩክሬኖች እነዚህ ነገሮች አላማቸው ምንድነው ብለስቴድ ሩሲያ ላይ ጫና ማሳደር ነው
ሩሲያ ይሄን እንዲያውም ዘለንስኪ ምንድነው ያለው ሩሲያውያን ይሄ ጦርነት ምን እንደሆነ ይሰማቸው ፊል ያደርጉት አይደል ያለ ያለው እንጂኮ ለምሳሌ አንደኛ የፈጸመው ጥቃት እኮ ኦልሞስት ሽብርተኛ ሊያስብለው የሚችል ሩሲያ አክቹሊ ሽብርተኛ ቴሮሪዝም ነው ያለችው የባቡር መስመር ላይ ባቡር ላይ የተፈጸመው ጥቃት ማለት ነው አሁን ልክ እንደዚህ ጥቃቶች ኤርቤዞች ላይ እንደተፈጸመው ጥቃት ሁሉ ባቡር ላይም ጥቃት ተፈጽሟል ያ that's truly የሱ ሽብርተኝነት ነው ማለት በዩክሬኖች በኩል የተፈጸመው ማለት ነውና እነዚህ ነገሮች ሄደው ምን ለማድረግ ነው የፑቲን አስተዳደር ላይ ጫናና አምጣ ፑቲን ላይ በድርድር ጠረጴዛ ስንመጣ ካስቀመጣቸው ቅድመ ሁኔታዎች እንዲወርድ እናድርገው ነው ፖይንቱ እንጂ በአንድ ጥቃት አንተ 117 ድሮን ተኩሰ ይሄ አሁን 34% ፕሌኖችን አውድመናልና 7 ቢሊዮን ዶላር ሲሉት የነበረው የሩሲያዎቹ የዩክሬኖቹና በጣም በተቀናጀ መልኩ ነው የተሰራው የሚለውን ለማንሳት ልክ ነው 34 አጠቃላይ አሁን እንትና ካላት ሩሲያ ካላት የአየር ኃይል ወይ 34 ከመቶን ጉዳት አደረሰንበታል 7 ቢሊዮን ዶላር ገደማ የሚሆን ጉዳት አደረሰንበታል አይ ለምሳሌ በ117 ድሮን እንዴት ነው አይመጣው ሜቢ እና ታውረስ ቢሆን አንድ ሄዶ ሲያርፍ ገብዛ ድምጥ ማጠን ነው የሚያጠፋ በጣም ከፍ ያለ ጉዳት አንድ ይፈንድቶ ኢንታየር ኤርቤዝ ላይ ጉዳት ማድረስ ይችላል ኤኮ ኢንኤክስፔንሲቭ መሆናቸው ድሮኖቹ በራሱ በጦርነት ላይ አንደኛ ድሮን የሚጫወቱት ሚና በጣም ከፍ ያለ መምጣቱን ከማሳየት ባለፈ እንደው በአንድ ጊዜ በ117 ድሮን የሚጠፋ አየር ኃይል ያላት አይመስለኝም ሩሲያ እንደዛ ቢሆን ኖሮ ይሄን ያክል ጊዜ እና አሜሪካም ተጨንቀው ከሩሲያ ጋር ለመስማማት ደፋ ቀና ባላሉ ነበር አራት የአየር ሰፈር ነው አራት የጦር ሰፈር ነው ሊያጠቁባት የሞከሩት ሩሲያ ግን በጣም በርካታ የጦር ሰፈሮች አሏት ኤርቤዞቿ በተለይ በዚህ ጦርነት ላይ እንኳን የሚደነቀው ነገር ምንድነው about this attack ካልከኝ ጠለቅ ያለ የሩሲያ ክፍል ላይ ገብተን ጥቃት መሰንዘር እንችላለን የሩሲያ ስለላ በቃ እሱ ነገር እየተበረበረ ነው ምክንያቱም እንግዲህ በመኪና ማስገብተ በምንም ማስገባ ተፈጸመኩ ይሄ ቀላል ነገር እኮ አይደለም ቢኒ I'm not saying ቀላል ነገር አይደለም በቃ የሆነ ተንቀሳቃሽ ሞባይል ቤት አድርገው ድሮን ገጥመው ማስገቡ ምንም አደረጉ obviously ዩክሬኖች ቀደም እንዳልኩ ነው የሆነ ነገር ተስፋ እንዳላቸው ምናምን አሳይተውበታል ግን ዋን ማተርስ ኮንሲስተንሲው ማተርስ አሁን አንድ ጥቃት ሰንዝረ 117 ድሮን ተኩሰ የሚጠፋ ሀብት የላትም ወይም 34 ከመቶ የሚወድም አይነት ሁኔታ አይፈጠርም ግንስ in the long run በተደጋጋሚ በቀጣይነት ዩክሬን ይሄንን ጥቃት የምትቀጥልበትና የምትገፋበት ከሆነ ቅድም ላልኩ ፖይንት ኢቭን በድርድር ጠረጴዛ ላይ ጫና ለማሳደር ላልኩ አንድ ሊያስኬድ የሚችል ነጥብ ይሆናል አለበለዚያ ግን አንድ ጥቃት ብቻ ሰንዝረ ከዛ በኋላ የወጡትን ዩክሬን ያወጣችውን የሜሞራንደም አይተዋል ለሩሲያ ያቀረበችውን የሰላም ሜሞራንደም ላይ ዋው በጣም እንዲያውም ጓደኛዬ ጋር ማታ ዲስከስ እያደረግን በጣም የምትገርም ሀገር ነች የምታስቅ ሀገር ነች ያልኩት ነበር ዩክሬንና በጦር ግንባሩ ላይ ያለው ነባራዊ ሁኔታ ሌላ ነው በቃ የጦር ግንባሩ አሁን ጦርነት this is even battle ነው ለማለትም እንኳን አትገደድም ጦርነት ዋር አይደለ እሱን ዲፋይን የሚያደርጉ ፖይንቶች አሉ ባትልን ዲፋይን የሚያደርጉ ፖይንቶች አሉ እንዲህ ደግሞ ስትራይክን ዲፋይን የሚያደርጉ ፖይንቶች አሉ እነዚህ ነገሮች ተደማምረው ሂደው ጦርነት የምትለውን ጠቅላላ ሐሳብ ማን ያሸንፋል ማን ያሸንፍ የሚለው ነገር ምስል ይሰጣል በ3 አመት አንድ ጊዜ 11 ወር ከምናምን ነው የቆዩት ሲዘጋጁ አንድ አመት እንግዲህ 6 ወር ይሄን ያክል ወራት ሲዘጋጁ ቆይተው እንግዲህ ይሄን ያክል ጉዳት ነው ያደረሱት ቢኒ ሶ ሌላ እንዲህ አይነት ጥቃት ለማየት ሌላ 10 አመት ከ6 ወር ማየት ነው እንደዛ እስከሚሆን ድረስ ሩሲያ እኮ በቀን የምትይዘው የዩክሬን ግዛት መሬት እኮ በሺዎች ሄክታር መሬት እኮ ነው በየቀኑ ግዛቷን እያሰፋች ያለው ያቀረበችላቸው የሰላም ሜሞራንደም ላይም ሙሉ በሙሉ ከዚህ ስፍራ ከምስራቅ ዩክሬን ስንለው ከነበረው ወታደሮቿ ጓዛቸውን ጠቅልለው መውጣት ከጀመሩ ብቻ የተኩስ አቁም አድርጋለሁ ያለችው ስለዚህ ምንድነው በጦርነቱ ላይ ዋር በመንለው ሐሳብ ላይ ምንም ሚና የሌለው አይነት ግን በተከታይነት የሚመጡ ጥቃቶች ካሉ የሚቀጥሉበት የሚገፉበት ከሆነ ምናልባት ምልክት ሊሰጥ የሚችል አድርጌ ነው ወስደው እንጂ በጦርነቱ ላይ I don't think that is defining ነው ብያላስብም ያሁኑ ጥቃት የዩክሬን ጥቃት ሁለት ነገር ነው የምታነሳው አንተ እንዳልከው አንደኛ የሩሲያ ደህንነት ምንድነው የሚሰራው በዚህ ልክ ይሄን ሁሉ 117 ድሮን ሲገባ እንደ
አንድ ኤርቤዝ አካባቢ ላይ ትልቅ ጭነት የያዘ መኪና ሲያይ ምንድነው የሚሰራው የሚሉትን ነገሮች ታነሳለ ፕላስ ደግሞ እነ ኤስ400 በምን መንገድ ስራቸው መስራት አለባቸው የሚለውንም እንዲሁ አብረህ ታነሳለ ኢራን ውስጥም ኤስ300ዎች ተመቷል እንደምናቀውና ከሩሲያ በኩል በርግጥ አንድ ጉዳት ሲደርስብህ እንድትነቃም ያደርጋልና አንዳንዴ ሁሉ አሸናፊ ነኝ ብለ የምትደላደልበት ዓለምም ሳይሆን ነገሮችን በግራም በቀኝ ማየት እንዳለብህ ለሩሲያ ትርጉም ወይም ደግሞ መልእክት የላከነውና ምናልባት እነዚህ ነገሮች በዩክሬን አቅም ልክ በዩክሬን የቴክኖሎጂ በዩክሬን የአይሲቢ ወይም ደግሞ የደህንነት አገልግሎት ሰዎች አቅም ልክ የተፈጸመ ነው ወይ እንደሚሉት እነሱ በቢዝነስ ሰዎች አማካኝነት በእነዚህ የጭነት መኪና ሐሳብ እንዲህ አይነት ችግር መፍጠር ችለዋል ወይ እንደው የነዘለንስኪ ኃይሎች ብቻ ያደረጉት ነው ወይ ምናምን እሱ ሌላ ጥያቄ ነው ምክንያቱም ከሰሞኑ የምንመለከታቸው መግለጫዎች አሉ አይደል ብሪታንያ እኮ $8 ቢሊዮን ማድረግ አለብን በጀታችንን ለማይቀረው ጦርነት ደግሞ በአውሮፓ ምድርም በአትላንቲክ ምድርም የሚደረግ ነው ከዛ ኔምሊ ደግሞ ሩሲያ ጋር የሚደረግ ጦርነት አለ በግልጽ ለቀጥተኛ ጦርነት እንዘጋጅ ስለዚህ $8 ቢሊዮን መድበን መስራት አለብን የሚል መከላከያ ሚኒስትሩ ሐሳብ አቅርበዋልና እነዚህ መግለጫዎችን ስትመለከት እሱን ያሳያል እና ጀርመን ከቶረስን ከመስጠትን ባሻገር ጦርነቱ ልንገባ እንችላለን የሚል ሐሳብም አላቸው ይሄን ስትመለከት እውነትም የሆነ ነገር እንዳለ ልግምቱ ሊኖር ይችላል ወይም ደግሞ ልገምት ይችላልና እነዚህ በጣም በርካታ አስቸጋሪ ነገሮች አሉ ከጀርባ ማን ነው ያለው ሩሲያ መናገር አልፈለገችም የዩክሬን ኃይሎች በሚል በደፈናው ነው የዩክሬን ኃይሎች የሚል መግለጫ የሰጠችው ዩክሬንም ያው ሌላ አልትላችንም እኛንን ነው የምትለውና ሜቢ ከነሱ ጀርባ ማን ሊኖር ይችላል የሚለው ነገር ማንንም ባይነግረንም ግን ምገመተው ነገር አለ በዚህ ልክ የተራቀቀ አቅም መፍጠር የሚችል ጉልበትና ቴክኖሎጂ ካላቸው በርግጥ እና ዘለንስኪ በዚህ ልክ ግዛታቸውን አሳልፈው አይሰጡም ነበር አንተ እንዳልከው ሪሰንትሊ እንኳን በቅርቡ እንኳን ግንቦት ወር ላይ ከ6 ወር ምናምን አይተነው በማናቅ ሁኔታ ወደ 435 ስኩዌር ኪሎ ሜትር ቦታን ነው ሩሲያ የያዘችውና ጦር ሜዳ ላይ በግንባር ላይ ምንም አይነት ኢምፓክት እንዳላመጣባቸው ያሳያል ቢያመጣ ኖሮ ከዚህ በፊት የቅዳሜው ፕሮግራማችን ላይ ያነሳናቸው የጦር መሳሪያዎች አሉ አይደለ ሰይጣን 2 የሚሏቸው እሱም ሳደርስ እና ኦርሽኒክ ምናምን የመሳሰሉት በጣም ሩሲያ አደገኛ ደረጃ ላይ ክሪቲካል የሆነ ፖይንት ላይ ደርሳ ቢሆን ኖሮ መቼስ እጇን አጣጥፋ ተቀመጥም ፑቲንን የሚያህል መሪ ያሉ የሆነ ጥቃት ይሰነዘር ነበር አልወደሙ ምናምን ማለት አይደለም በዚህ ልክ በፈተነም አንድ ኃያል ነኝ ብሎ ለሚያስብ ሀገር የሚሰጥ ትርጉም አለና ይሄ ምናልባት ወዴት ሊወስድ ይችላል ነው ዩክሬን እንግዲህ ከዌስተርን ውጭ ላይ ስናወራው እንደነበረው የዌስተርን ሜድ የሆኑ የጦር መሳሪያዎችን F16ንም ሊሆን ይችላል ይሄ ሚራጅ 2000 የሚባሉትን እንደዚህ ደግሞ ፓትሪዮት የሚባሉት ሚሳኤሎች እነሱን ለመጠቀም ወይም ሩሲያ ላይም ሆነው ሩሲያ ላይ ያ ጥቃት ለመሰንዘር ምንድነው የሚደረገው የኔቶ ስታንዳርድ ኔትወርክ የሚባል አለ ኔቶ ጥቃት ሲሰነዝር ወይም ደግሞ የነዚህ ምርቶች ከኔቶ ስታንዳርድ ኔትወርክ ከሚባለው ጋር ፕላግ ይደረጋል መገናኘት አለበት ያ ማለት እንትኑን የሚሰጣል ኢሜጅ ምንድነው የሳተላይት ምስሉን የሚሰጣል ታርጌት የምታረገውንም ቦታ ይሰጣል ስለዚህ ወይም ደግሞ 32 የኔቶ አባላት አንድ ላይ በሚሰሩበት ሰዓት ሲስተም ውስጥ ገብታለች ባሁኑ ጥቃት ይሄን ያረጋገጡት የዩክሬን ምክትል መከላከያ ሚኒስትር ናቸውና ይሄን ስትመለከት እውነትም የሆኑ ኃይላት ከጀርባ እንዳሉ ሊጠቁም ይችላልና በቀላሉ የምትመለከተው አይደለምና ይሄ ከዋይፋይ የሚሉት ከነዚህ ምንድነው የኔቶዎች ዋይፋይ ጋር ዋይፋይ ሲባል ያው ሲስተሙ just not working and then ከነሱ ጋር ኮኔክት የማድረግ ነገር አለና ሲስተሙ በዛ ስርዓት ውስጥ አብሮ የሚሄድ ነገር አለና ሜቢ ከኔቶዎች ጋር አብራ እንደሰራችሁ ግምት ውስጥ ታስገባ ይችላል ፑቲን ዝም ምንም እንዳልተፈጠረ እነ ዲሚትሪ ሜድቬዴቭ ነው የማይቀረው ጥቃት አለ ማታ መግለጫ ያሰጡ ነበር የማይቀር ጥቃት ምላሽ አለ ድርድርም ቀጠለ አልቀጠለ ግን እኛ ጥቃት መሰንዘራችን አይቀርም የሚል ግልጽ አቋማቸውን ዲሚትሪ ሜድቬዴቭ የፑቲን የቅርብ ሰው ናቸው ሴኩሪቲ ውስጥ ምክትል ሊቀመንበር ናቸው የቀድሞ ምንድናቸው ፕሬዚዳንት ነበሩ በደንብ የሚታወቁ ሰው ናቸውና ይሄን ስትመለከተው ጥቃቱ እንደማይቀር ግልጽ ነው ሜጀር የሚባል ወይም አስቸጋሪ የሚባል ጉዳት ደርሶባታል ወይ ሩሲያ ባይደርስባትም ምን አይነት ምላሽ ሊመጣ ይችላል አሁኑኑ ወዲያውኑ የፈጠነ ምላሽ መስጠት ያልፈለጉበት ምክንያት ይኖራቸዋል ፕሬዚዳንት ቭላድሚር ፑቲን አስበው ሲናገሩ አስበው ሲተገብሩ ነው የሚታወቁት እንደሚባለው ክሬምሊን ላይ ብዙ ምክክር እንዳለ ይገመታል
ግን የሆነ ሰዓት ላይ ሊያወጡት የሚችለው ነገር አለ። ያም ሆኖ ግን የሩሲያ ሴኩሪቲ የሩሲያ ደህንነት ጥያቄ ውስጥ የገባበት ጊዜ ነው ማለት እንግዲህ ይሄ 1 አመት ከ6 ወር የቆዩ ናቸው። በዚህ ልክ ሲተራመሱ የነበሩ ትራክስ ናቸውና በዛ ልክ ግምት ውስጥ የገባ ወይም ደግሞ የሩሲያ ሴኩሪቲ ችግር ውስጥ ነው ስለላ ድርጅቶቻቸው የሚል ነገር ልታነሳ ትችላለህ እንጂ እንደተባለው $7 ቢሊዮን እንደተባለው 34 በመቶ የአየር ኃይሉን ማዳከም የተቻለበትን አጋጣሚ ፈጥረዋል አልፈጠሩም ሌላ። ምክንያቱም እንደዛ መፍጠር ቢችሉ 8000 ኪሎ ሜትር ርቀት ሄደው ወይም ደግሞ 3400 ወይም 1800 በእነዚህ ዲስታንስ ውስጥ ገብተው 34 በመቶ ቤዝን ልታወድም የምትችልበት አጋጣሚ አንዳንዴ የኒውክሌር አቅምም ሊመስል ይችላል። ምክንያቱም ሩሲያ ይሄን ያህል አላት ከማለትም አንፃር ብቻ ሳይሆን የዓለማችን ቁጥር 2 ግዙፍ የጦር ባለቤት ናት እና አንድ በስተት SU-57 ኦር ምናምን ዙ ነው የምንለው እኛ ጋር 27 እንደሱ አይነት ነገሮች አልተመቱም። TU-95 22 60 ምናምን ቆየት ያሉ ናቸውና ሜቢ ከዛም አንፃር ሊሆን ይችላል። ግን የተጠቀመበት ቴክኖሎጂ ግን ለዓለም በየትኛውም አቅጣጫ ለዓለም በየትኛውም ሁኔታ ላይ ጥቃት ሊሰነዘርባት የሚችለውን አጋጣሚ ያሳየ ነውና ብዙ ነገሮችን ግምት ውስጥ አስገባ እነ ፑቲን ይነቃሉ ብዬ አስባለሁ። ያ ድሮኖች ላስት ታይም ቢያለው በዚህ ጦርነት ላይ ኦልሞስት 80% ጉዳት የሚደርሰው በድሮኖች እንደዚህ በአየር ላይ ጥቃት አማካኝነት ነውና one thing about ስለዚህ ያሁኑ ጥቃት አንድ ቁም ነገር ምንድነው ብትለኝ የዚህ ዘመን ጦርነት ቅርጹን ቀይሯል። በቃ በቀደመው ጊዜ በሆነ ስቴፕ ምንመለከተው አይነት አለ አይደለ ኢቭን የግረኛ ጦርነት እንኳን እየቀረ መጥቷል። አሁን ስትራቴጂካሊ ዲፋይን አድርገ በድሮን የምትዋጋው አይነት ጦርነት ሆኗል። ያው በ400 እና በ500 በሚሰሩ ድሮኖች አማካኝነት ማለት ነው። በጣም ርካሽ በሆኑ ድሮኖች አማካኝነት ብዙ ጨዋታውን መቀየር ትችላለህ። ጦርነቱ ቅርጽ እየተቀየረ የመምጣቱ ማሳያ ነው የሚል መልእክታል ስሜት አለኝ። አሴም ታይም ደግሞ እና የሩሲያ ምን አይነት ምላሽ ነው ሊሰጡ የሚችለው ለዚህ ጥቃት ምን አይነት ምላሽ ነው ሊሰጡ የሚችለው እንዳልከው በዝምታ መርጠዋል። ባይዘው ሞያ በልብ ነው ይላል ሀበሻና እነ ቭላዲሚር ፑቲን እንደ ምዕራቡ ዓለም ብዙ አያወሩም። አሁን ስለ ኦሬሽኒክም ቢሆን ታስታውስ ከሆነ ያን ያክል አልተባለም። ድንገት ጥቃቱ ሲፈጸም ነው ያየነው። ኦሬሽኒክም የሆነ ጥቃት አታካምስን በመጠቀም ዩክሬን ጥቃት ፈጽማ ለዛ የተወሰደ ያጸፋ ምላሽ እንደነበር ይታወሳልና ልክ እንደዚህ ሁሉ አሁንም ዩክሬን ማለት ሩሲያ ምን አይነት ምላሽ ነው የምትሰጠው የሚለው ነገር እንዲ ብለ ማስቀመጥ አትችልም። ግን አንድ ሜቢ እርግጠኛ ሆኖ ነገር ምንድነው በአሁኑ የዩክሬን ጥቃት የናሬቲቭን ቅድም እንዳልኩ የሚዲያ ዓለም አቀፍ የሚዲያ ናሬቲቭን ዩክሬኖች መልሰው ተቆጣጥረውታል። ናሬቲቭ ማተርስ በጣም ማን ከማን ጎን ዓለም ስለ ጦርነቱ የሚያስበው ነገር ማለት ነው በሌላ ቋንቋ። ስለዚህ ዓለም ጦርነቱን በተመለከተ የሚያስበው ነገር ማተር ስለሚያደርግ አጋዥ ሀገራትንም ደጋፊንም ከጎን ለማሰለፍ ማተር ስለሚያደርግ ምናልባት ቭላዲሚር ፑቲን የሚወስዱት እርምጃ ሌላው ቢቀር መልሶ ናሬቲቭን ወደ እነሱ የሚያመጣ የሚዲያውን ትኩረት እነሱ በዚህ ጦርነት ላይ ድል እየተቀዳጁ እንደሆነ ስኬት እያስመዘገቡ እንደሆነ ሊያረጋግጥ በሚችል ሁኔታ ኦሬሽኒክም እንደዛ ነበር ያደረገው። ልክ ኦሬሽኒክን ሲፈጽሙት የኦሬሽኒክ ጥቃትን ሲሰነዝሩ በብርሃን ፍጥነት ያጠቃት በድምጽ ፍጥነት ያጠቃት ሲሰነዘር ዓለም ሁሉ እጁን ነው ባፉ ላይ ይጫኑ እንዲህ አይነት ጦር መሳሪያ አለ እንዴ ነው ያለው። ሶ that's why you call a narrative ማለት ነው። እና አሁንም እነ ቭላዲሚር ፑቲን የሚሰጡት ምላሽ እንዲህ ነው ባትል እንኳን ግን የሚዲያ ናሬቲቭን ድጋሜ ወደ ሩሲያ መመለስ የሚችሉበት አይነት ይሆናል የሚል መረዳት አለኝ። ከዚህ ጥቃት ጀርባ ደግሞ ማን አለ? ዩክሬን ብቻዋን ነች ይሄን ጥቃት የፈጸመችው ለሚለው ላይ ማለት 5 የታይም ዞን ያለው ጥቃቱ የተፈጸመባቸው አካባቢዎች እና ከሳይቤሪያ እስከ አንታርክቲካ ከዚህ ከኤዥያ ከሳይቤሪያ እስከ ከኤዥያ እስከ ኢሮፕ ድረስ ማለት ነው። ያው ኤዥያም ኢሮፕ ውስጥ ነች ያለችው ሩሲያ እንደምታውቀውና በዚህ ግዙፍ የሆነ ግዛት ውስጥ በተመሳሳይ ሰዓት እንደዚህ አይነት ጥቃት ለመፈጸም ሌላው ቢቀር የሳተላይት ቴክኖሎጂ በጣም ማተር ያደርጋል።
ሳተላይት ይግድ ያስፈልጋል እና አሜሪካ ምንም እንኳን ለዩክሬን የምንሰጠውን የሳተላይት መረጃ ማሰራጨት አቁመናል ብለው ቢናገሩም ወይም እየሰጠን አይደለም ቢሉም ግን አንድ በጣም የፔንታጎን የቅርብ ሰው ሲናገሩ የሰማሁት አንድ ሐሳብ ስቲል አሜሪካ የሳተላይት መረጃዎችን ለእንትን እየሰጠች እንደሆነ ለዩክሬን እየሰጠች እንደሆነ እንግዲህ ከፔንታጎን በኩል የወጣ መረጃ ነው የምነግርህ ያነሱ ነበር ሌላኛው ነገር የነ ኤለን መስክ ስታርሊንክን ታውቀዋለህ የነ ኤለን መስክ ስታርሊንክ ኢንዲፔንደንትሊ የሚሰራ በተለይ አሁን ከዚህ ከጦርነቱ ጋር በተገናኘ በተለያዩ አካባቢዎች ላይ የኢንተርኔት መቋረጥ የመሳሰሉት ነገሮቹ በሚፈጠሩበት ጊዜ ኤለን መስክ ስታርሊንክ ያው በጣም በርካታ ሳተላይት አይደል ያመጣቀው ኦልሞስት ከቦና ምድርን እኮ ከቧታል የኤለን መስክ ብቻ የስታርሊንክ ቴክኖሎጂና ሶ እሱ የማይጠቀሙበትም አጋጣሚ አለ ተብሎ አይታሰብም እንዲሁ ቀደም አንተ እንዳልከው የጦር መሳሪያዎቹን ከዋይፋይ አገናኝተው ከኔቶ የጦር ቤዝ ጋር ኮሙኒኬት እንዲያደርጉ ሲያደርጓቸው ከኔቶ ሳተላይት ጋር ነው የሚያገናኙአቸው ማለት ነው ስለዚህ ይሄን ጥቃት ለመፈጸም ደግሞ ትልቁን የሚጠቀሙበት ነገር ምንድነው ከጋይድድ ናቸው እኮ እንትኖቹ ድሮኖቹ ከሆነ ቦታ ተነስተው ጋይድ እየተደረጉ የውር ድንብር ጉዞ ይሆናል የት እንደሚደርሱ ካልታወቀ ቦታዎቻቸው ዲፋይን ካልተደረጉና ወዴት ቦታ ላይ ሄደው ኢላማ እንደሚመጡ ያውም ፕሪሳይስ በሆነ መልኩ አንድ አውሮፕላን ላይ ሄደው የሆነ ሰዓት ለመፍጠር ወይ ለማፈንዳት አይነት የሚሄዱ ድሮኖች ያለ ሳተላይት ቴክኖሎጂ ወይም የመረጃ ልውውጡ እንዳጠቃላይ በሆነ መንገድ የግድ መቀመጥ አለበትና ሶ እነዚህ ነጥቦች ከጀርባ ማን አለ የሚለው ነጥብ እንዲነሳ ያደርግና አንዳንድ ተንታኞች ምን አይነት ሐሳብን ያነሳሉ የአሜሪካ CIA የእንግሊዞቹ M16 እነዚህ የመሰሉ ተቋማት ከዚህ M16 ያ ከዚህ የዩክሬን ጥቃት ጀርባ አለበት የሚል ሐሳብን በተደጋጋሚ ያቀርባሉና እንዳልኩ ኦፊሻላዊ በሆነ መንገድ የቀረበ አይደለም ኦፊሻላዊ ሆነ የቀረበው ነገር አንድ የሆነ ዲጄ ነበር ሰው እኮ ነው የሚባለው እንዲያውም አንድ ስሙን ለክፉም ለደጉም በየትላንትና ማታ እየጻፍኩት ነበርና የዲጄውን ስም ከዛ አሁን ወደ ስለላ ኤጀንትነት ተለውጦ መኪናዎቹን ያስተማራው ሰው ኢየሱ ነው ግን እነዛን መኪናዎች ወይም ተገጣጣሚ ሞባይል ቤቶቹን ያስገባው ኩባንያ ማን ነው ሲባል ሩሲያ ውስጥ ያለው አይታወቅም ከዩክሬን የላከው ኩባንያስ ማን ነው ሲባል አይታወቅም ሶ ምንድነው የሚለው ነገር በተመለከተ እንደው ምንም የሚታወቅም ነገር ስለሌለ ኦፊሻል የተገለጸው ነገር እዚህ ስለሆነ ግን ጂኦፖለቲካውን ደግሞ እንደሚያቀና እንደሚረዳ አሁን ላይ ጦርነቱ ባለፈው 3 አመታት በምን አይነት ቅርጽና ሂደት አሁን ወዳለበት ደረጃ እንደመጣ ለሚረዳ ሰው እንደ ዩክሬን ብቻዋን ይሄን ነገር ታደርገዋለች ብሎ መደምደምና መናገር የሚቻል አይመስለኝም ስለዚህ ኦብቪየስሊ ብቻዋን አይደለችም የሚል መረዳት ነው ያለኝ እኔ አንደኛ ቀደም እንዳልነው ነው ይሄን ያህል አቅም ይሄን ያህል በቴክኖሎጂ ላይ የመራቀቅ አቅም በጣም እንትን ያለ ቴክኖሎጂ ሆኖ ሳይሆን ታይቶ በማይታወቅ ሁኔታ የተፈጸመ ጥቃት ፕላስ ደግሞ ጦርነት ውስጥ ያለ ሀገር ለዚህ ሁሉ ጊዜያት ወራት ከእንግዲህ ከ16 እና ከዛም በላይ ወራት መቆየት ችሎ እንደዚህ አይነት ነገር ሴራ ውስጥ ገብቶ ሳቦታጅ ሰርቶ የሚፈጽመው ጥቃት ስለሆነ ትልቅ ነው አይተነው የማናውቀው አይነት ስለሆነ ብዙ ጊዜ ሚድል ኢስት ላይ እስራኤል እንዲያረጋች ፔጀር ተኮሰች በስልክ ሰው እንትናለች ነው ብዙ ጊዜ ሲሰማ የነበረውና በዚህ ልክ የተራቀቀ ሂደትን የተከተሉበት መንገድ የዩክሬን ጦር አሁን የፈጠራ አቅሙ ምን ላይ ነው ይሄ ሰዶ ምንድነው ማስተዳደር አይነት እንትን ነው ወታደራዊ እንትን ውስጥ ያለ ኃይል ነውና በዚህ ልክ የተቀናጀ ስራ እንደማይሰራ ግምት ስታስገባ እንዳልከው ከጀርባ የሆነ ኃይል አለ የሚለው ነገር በግልጽም ይወስዳል ከዛም ባሻገር ደግሞ ሁሉም ምራቡ ሲባል ደዌስት የተዳከመች ራሽያን ማየት የማይፈልግ የለም ራሳቸው ዶናልድ ትራምፕ በጉዳዩ ላይ ለመደራደር ፑቲንን በግላቸው እንደሚያደንቋቸው በግላቸው አብረው በተለያዩ ስራዎች ላይ ሊሰሩ እንደሚችሉ የቅርብ ሰው እንደሆኑ አክት ቢያረጉም ወይም ደግሞ በዛ አይነት መንገድ ሐሳባቸውን ሊገልጹ ቢሞክሩልንም ግን ምራቡ ከማንም እና ከቻይናም በላይ ጭንቀት አሁን እንደው ከኢኮኖሚ ከምናምን አንፃር ያለው ነገር ተታው ከታሪካቸውም ከምንም ስትመለከተው እንደ ራሺያ የሚያስፈራቸው ኃይል የለምና የተዳከመች ራሺያን ከመፈለግ አንፃር የምዕራቡ ዓለም ያለውን ፍላጎት ስትመለከት የዩክሬን ጦር አሁን ያለውን አቅም ስትመለከት ስለዚህ የሆነ ኃይል ከጀርባ እንዳለ ቅድም ባነሳነው መንገድም
የኔቶ የኔትወርኪንግ ሲስተም ውስጥ ገብተ ጥቃት እንድሰነዝር የኔቶን ጦር መሳሪያዎች ስትጠቀም ኤፍ-16ን እና ሚራጅ 2000 ስትጠቀም የኔቶን ስርዓት አክሰስ ማድረግ ከቻልክኮ ኦሬዲ ጦርነት ውስጥ አለህበት ወይም ደግሞ ኔቶና ዩክሬን አንድ ላይ ሆነው ለአንድ ራሽያ ቆመዋል ወደሚል ይወስዳልና እሱን ስትመለከት ብቻው እንዳልሆነ በግልጽ ያሳያል። ሩሲያ ከለ በዚህ ጀርባ ምናምን እስካሁን ማለት አልፈለገችም። ተጠያቂ ያደረገችው የዩክሬንን ሰዎች የዩክሬንን የደህንነት ሰዎች ነውና ዋጋቸውን ይከፍላሉ ከማለት ባሻገር ይሄ ነው ከነሱ ጀርባ እንዲህ ያለ ምናምን አላለችም። ያላለችበት ምክንያት አለ። ነገሩን በዚህ ሰዓት ላይ አጥዞ ጫና መፍጠር ጫና የሚፈጥረው ራሷም ላይ ስለሆነ በዚህ ልክ ደግሞ ሴኩሪቲዋ ችግር ውስጥ ከገባ በዚህ ሰዓት ላይ ጦርነት ከትልልቆቹ ኃይሎች ጋር ከነ እንግሊዝ ከነ ጀርመን ጋር ጦርነት ውስጥ መግባት ደግሞ የሚያስከፍለውን ዋጋ ከመረዳት አንጻርም ይመስላል ሁኔታውን ጋብ አድርጎ የማየት ሁኔታውን ያዝ አድርጎ የማየት ነገሮችን እንመለከታለን። ሲቀጥል ፍላጎታቸው በጣም የሩሲያ የሚሊተሪ አቅም በጣም ዲክላይን እንዲያደርግ ይፈልጋል። በዚህም ቅድም ምዕራብ ሆኖ የሩሲያ ወዳጅ ሆኖ አብሮ እየሰራ ያለ ኃይልም ቢሆን እና ፑቲንን በስጋት መልክ ወይም ደግሞ በጥያቄ መልክ ነው አብዛኛው የሚመለከታቸውና ከዛ አንፃር ብቻው እንዳላረገችው ያሳያልና የሩሲያ ጥቃት ምን ሊሆን ይችላል የሚለው እጅግ አስፈሪ ነው። ሩሲያ ጥቃት ቅድም ያነሳው ነገር ቀላል አይደለም። ይሄ ፕሮፓጋንዳ አሁን ደግሞ የሚዲያው ተረክት የሚዲያው ናሬሽን ሲባል እኛ እንደምንለው እንደው ጥብብ ያለ ተረክት ምናምን እንደምንለው ሳይሆን በጦርነቱ አውድ ላይ አሁን ባለው የፖለቲካ ግንዛቤ ራሽያ ምን ላይ ነው ያለችው የሚለው ነገር ቦታ ሊቀይር የሚችል ሽፍት የሚያደርግ አካሄድ ነውና ደግሞ ታቃላ አብዛኛው ሚዲያ የምዕራቡ ዓለምን ጠቅልሎ እኛ እንኳን አክሰስ የምናደርጋቸው አብዛኞቹ ሚዲያዎች እኮ በቃ የምዕራቡ እየሆኑ ነው የመጡት ናቸው። ኦብቪየስሊ ቴክኒክና ምናምን እንኳን በግድ እኮ ነው ቪፒኤን አብረተን የምንጠቀማቸው እኮ ዌብሳይቶች አሉ። በጣም እኮ ነው የሚያሳዝነው። እኔ ምስራቁ እኮ ብዙ ጊዜ ሰጋዋለሁ እንትን ላትል ትችላለህ። ይሄ የትኛው ቦታ ላይ ክሊክ ባደረግ የትኛው ቦታ ላይ ቢሰራ የሚሉት ነገሮች በደንብ አንደርስ ምስራቁ እዚህ ላይ ገና ብዙ ጊዜ ይፈጅበታል ምንለው ደጋግመን ከዚህ አንፃር ነውና እንዳልከው አብዛኞቹ ሚዲያዎች እና አርቲንም እና ስፑትኒክ ወይ ሌሎችንም ስትመለከታቸው ለሆኑ ኮሚኒቲዎች ግብአት የሚሆኑ ናቸው። ትንሽ ሳፋ ብለው አይመጡምና ዋሽንግተን ፖስት አንዴ ይዞ ሲወጣ ለማንም እኮ ነው የሚደርሰው። እንደዛ አይነት ናሬሽን መፍጠር የሚያስችል አቅምም የላቸውም እና ከዛ አንፃር ገና ብዙ መሰራት እንዳለበት ያሳያል ምስራቁ ቢካዝኛ ምስራቅ ምዕራብም ስላልሆነን ከዛ እንትን ማየት ያስፈልጋልና ምን አይነት እርምጃ ሊወስዱ ይችላሉ የሚለው ግን አስፈሪው አትሊስት ኦሪጂኒክን ቢተኩሱ ወይም ደግሞ ቢያስወነጭፉ ምን አይነት ታምር ሊፈጠር እንደሚችል ይሄ የሚዲያ ትርክትን የሚዲያ ናሬሽን ቀየሩት እና ዘለንስኪ ሲባልኮ እና ዘለንስኪ ኮ ቀደም ፐርል ሃርበር ሲባል እንደውም እኛ ሀገር ሚዲያዎች ላይ ከሁለተኛው የዓለም ጦርነት በኋላ ታይቶ የማይታወቅ ምናምን ሲባል ነበር። እንደዛ ቢሆን ወዲያውኑ ነበር ሪስፖንድ የሚያደርጉት። ልክ የሁለተኛው የዓለም ጦርነት ሶቪየት ህብረት እንኳን 27 ሚሊዮን ህዝብ ነው ያጣችው። እንደወረደ ተወስዶ ነው ማለት የምዕራባውያኖቹ ሚዲያ ይሄ ነው። አዎ ለዚህም ነው የምስራቁ ላይ የሚሰሩ ሚዲያዎች ካውንተር ባላንስ መስራት መለማመድ አለባቸው የሚባለውና ከዛ ብዙ ነገሮችን ስትመለከት በቀላሉ ይቆጣጣራሉ። ናሬሽኑን ተቆጣጣሩት። ስለዚህ አሁን እኮ ይሄን በጣም ዲግ ብታረግ እኮ በጣም ብዙ እኛ አንዳንዴ just for our audience ብለን ስራዎችን ስለምንሰራ ነው እንጂ ብዙ ነገሮችን ብትሄድ እኮ አሁን የተጠቀሙባቸው ቴክኖሎጂዎች አሰራራች easily እኮ የምታገኘው ነገር ነው። ምንም ያን ያህል እንትን የሚል ነገር ይሄን አይሰጡም። እነ አርቲ ምናምን አይሰጡም። ተመቱ መታን ምላሽ ጠብቁ ተባለ ይሏል አያሳዩምና ከዚህ አንፃር ትርክቱን በደንብ የምዕራቡ ሚዲያ እና ቢቢሲ እኮ በአፕዴት ወዲያው ሲለቁ ነበር እኮ በቃ ታምር ተፈጠረ እየተባለና በዛ ልክ መስራት የሚችል አቅም የሚዲያውን ግንዛቤ ፑቲን አሁን እኮ የፑቲንና የዘለንስኪን ጉዳይ እኮ ሊነሳ ይችላል። ዘለንስኪ እንዲናቸው ባይዞይ ዓለም ቶሎ ነው የምትረሳ። ፑቲን ተረስተው ዘለንስኪን ጀብደኛ ልታረግ የምችልበትን አጋጣሚ ይፈጥራልና እንዳልከው ትርክቱ ተቀይሯል። ይሄን ትርክት ደግሞ እና ፑቲን መቼስ በህይወት ይያሉ ባንድ ምሽት እንደሚቀይሩት ሳይታለፍ የተፈታ ነው። ያው እንደዚህ አይነት ነገሮች እንግዲህ እንደምታውቀው በቱርክ ኢስታንቡል የተደረገው ድርድር ላይ ምንም አይነት ለውጥ አላመጣምና ዞሮ መጠቃቃቱን ሊቀጥል እንደሚችል ያስመለክታል። ሜጀር የሚባል የተኩስ አቁም ስምምነትም ያላየንበትን አጋጣሚ ተፈጥሯል ኢስታንቡል ላይ። ቅዳሜ ምንመለስበት ይሆናል እንደዚህ አይነት ጉዳዮችን በስፋት አስተን። ለዛሬው እጅጉን አመሰግናለሁ።
ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን በተለይም በሩሲያና ዩክሬን ጦርነት ዩክሬን የተጠቀመቻቸው ድሮኖች ምንድናቸው የሚለውን በስፋት ዳሰነዋል። እንደ ወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።